እቺ ሴት እያለች ሁሌም ችግር አለ። ይቅርታ እማይሆን ቅዠት ነው ያየሁት። ለዛ ነው የጮኩት። በጣም ፈርቼ ነበር። ለቅዠት ነው የሁሉ ጩኸት እንዴ? አባዬ ደግሞ አንተ ልትጀምረኝ ነው። በሉ ደህና ደሩ። አይዞሽ በቃ አሁን ለመረጋጋት ሞክሪ። በይተኝ በቃ ምንም አትሆኝም። እሺ በእናንተኛ በቃ ደግሞ የሰው ጭራቅ። እኔ እንደዚህ ፈርቼ አላውቅም። የምር የሞትኩኝ መሰለኝ። አይዞሽ አልሞትሽም። እንዲህ ፈሪ ነሽ እንዴ? አሁና እንዴ በጣም እኮ ነው የሚያስፈራው። ቆይ ብዙ ትጨነቂያለሽ እንዴ? የምትፈልጊው ነገር በሙሉ ተዘጋጅቷል። ጥሩ ግን እንደባለፈው ራስን ብቻ አስቶ የሚተው መድኃኒት እንደማልፈልግ ነግሬሃለሁ። በሚገባ እቴ፣ አንቺ ባልሽ መሰረት ነው መድኃኒቱን ያዘጋጀው። ሁሉም በቅዴ መሰረት እየሄደ ነው። ሜሮን ለሰላም ያዘጋጀችውንም መድኃኒት የገዛ ባሏንም እንዲጠጣው ታደርጋለች። ሰላም አሁን ላይ ምንም እንኳን ነገሩ ባይገባትም ሜሪ የሁሉ ነገር የፈለገችው ሰላምን በየትኛው መንገድ ላስወግድ በምትልበት ሰዓት ነገሩን ይበልጥ ስለተዘጋጀችበት ሜሪ በብዙ ህልሞች ውስጥም ስታሰቃያት ነበረ። ሰላም በህልሟ ውስጥ ቢላዋ ይዛል እያስፈራራቻትና ለመግደል በሞከረችበት ሰዓት ግን ደግሞ ሰላም ከእንቅልፏ በህልሟ እንደነበረ ትባንናለች። የሜሮን ችግር አሁን ላይ ሰላምን ማስወገድ ስለሆነ እኔ በምፈልገው መንገድ አንቺን ማስወገድ አልቻልኩም፣ ግን ደግሞ አሁን ህይወትሽን መንጠቅ አለብኝ ብላ አንቺን መግደል ባልችልም በመድኃኒት ቀስ በቀስ መሞት ትችያለሽ ብላ ተፎክራለች። ነገሩን መድኃኒቱን በድብቅ ሰው ቀጥራ ታገኘውና መድኃኒቱን ወደ ቤት ካመጣችሁ በኋላ ለቤተሰቡ ሁሉ እኔ ነኝ ዛሬ ምሳ ምሰራላችሁ በማለት ሰላምንም ትረፍ ትላለች። ነገሩ ግን ሜሪ ፍላጎቷ ሰላምንም ለማስወገድ ስለሆነ ይህንን ነገር ይነቃብኛል ወይም ብላ አላሰበችም ነበረ። ነገሩ ምግብም ከሰራችላቸው በኋላ ሲበሉ ውሃ ለማምጣትም ሰላምን ብትዘጋጅ አንቺ ቁጭ በይ እኔ ነኝ ዛሬ ሁሉም በማለት ቤተሰቡ ሁሉ እስከሚገረምባት ድረስ ነገሩ ሁሉ ታካብደዋለች። ሰላም አሁን ላይ በሜሪ መስተንግዶ ምንም እንኳን ብትገረምም ይሄን አክል ታደርጋለች ብላ ጠርጥራም አልነበረም። ግን ደግሞ ሳሚ በሜሪ ይሄ ሁሉ የምታደርጋቸው እንክብካቤና ለሰራቸውን ምግብ እያሞገሷት ግን ደግሞ እንዴት ሊሆን ይችላል ብለው በጠየቋት ሰዓት እኔ ሁሌም ባለሙያ ነኝ፣ ደግሞም ሰርፕራይዝ እወዳለሁ በማለት ታስረዳቸዋለች። ግን ደግሞ አሁን ላይ ሜሪ ሁሉንም ነገር ያቀደችበት የሰላም ወጥመድ ውስጥ ለማስገባት ስለነበረ ምግብ እየበሉ ባለ ሰዓት ውሃ ላይ መድኃኒት ታስገባለች። ውሃው ላይ መድኃኒት ካስገባችው በኋላ ለሰላም ተሰጣታለች። ነገር ግን ሰላም የሳሚ ውሃ በምታቀርብበት ሰዓት ግን ውሃው አጋጣሚ ወደ የሳሚ የነበረው ንጹህ ውሃ ሲደፋ ሰላም ላይ ስትጮህባት ነበረ። ሜሪ ሰላም ላይ ያልሆነ ንግግሮች ስትናገራት ሳሚን ባልታሰበው መንገድ መልስ ሊመልስላት ሲያስብ ነገሩ ትን ይለዋል። ሰላም ይሄን በዚህ ሰዓት የራሷ የተዘጋጀላትን መድኃኒት እንደሆነ ባታቅም ግን ደግሞ ያ ውሃ ትሰጠዋለች። ውሃውንም ሳሚ ጥልጥ አድርጎ ሲጠጣው ሜሪ ደርቃ ነበረ የቀረችው። ሜሪ ነገሩንም ምንም እንኳን የፈለገችው የሰላም ቢሆንም ግን ደግሞ የገዛ ባሏንም እንዲጠጣው ታደርጋለች። ሜሪ ይህንን ሁሉ ነገር ካደረገች በኋላ ስትንቀጠቀጥና ከዛ ቆማ ቀርታ ነበረ። ውሃውን ከጠጣ በኋላ እሱ ሰላም ሜሪንም ነቃበይ ምን ሆነሽ ነው ፈዘሻል በሚሏት ጊዜ ቤተሰቡ ሁሉ ተገርሞና ምንድነው ነገሩ ምን ሆነሻል ተንቀጠቀሽ ቢሏትም ኧረ ምንም እያለች ምግብ እንኳን ሳትበላ ወደ ክፍሏ ሄዳ ትጮሃለች። እንዴት የሰው ሞት ትወስዳለህ ሳሚ በማለት ራሷን መውቀስ ትታ እነሱንም በመውቀስ ላይ ነበረች። ይበልጥ ሰላም ላይ ያዘጋጀችውና ለሰላም ያደረገችላትን መድኃኒት ሰላም ባለመጠጣቷ በጣም በመቆጨትና እንዴት ሳሚ አንተ የሷ ሞት ትወስዳለህ በማለት በቅናት ይበልጥ ደግሞ የበለጠ ተወዳታለህ ለማለት ይመስል ነበረ። ሰላም አሁን ላይ የሳሚ መታመም እያስጨነቃትና
ግን ደግሞ ሳሚ በጣም ውሃውን ከጠጣ በኋላ ከጥቂት ደቂቃዎችን በኋላ እያመመው ይመጣል። ሆዱ እያቃጠለውና ነገሩ ሰላም ሜሪ መድኃኒቱን ስታመጣው ይበልጥ የፈለገችው የነበረው ማርከሻ የሌለውና እስከ መጨረሻው ድረስ የሚገል ነበረ ብላ ስላዘዘች ሜሪ ያደረገችው ነገር ሁሉ እውነት ስለሰጧት አሁን ላይ ማርከሻ መድኃኒት ብላ ደውላ ልጁን ብትጠይቀውም ይበልጥ እንዳትደውይብኝ በማለት ያስፈራራታል። ሜሪ የምትይዘውና የምትጨብጠው አታ ምንድነው ማደርገው ካሁን በኋላ እንዴት ሳሚ እያለች ይበልጥ እሱን መውቀስ ትጀምራለች። ግን ደግሞ ሰላም አሁን ላይ ሳሚ በተቀመጠበት እንደ እሳት እየተቃጠለ ነገር ግን ለማረፍ ቢፈልግም ከቆመበት ራሱን ስቶ ይወድቃል። ሰው ሁሉ ቤተሰቡ በጣም በመደንገጥ ምንም እንኳን አባቱ ምንም ጨካኝ የሚመስለውን አባቱ እንስፍስፍ እስከሚልለት ድረስ አቶ ግርማ ልጄ ምን ሆንክብኝ እያለ በጭንቀት ላይ ነበረ። አሁን ላይ ሜሪ ባደረገችው ነገር ተጸጽታና እንዴት ሊሆን ይችላል በማለት ከቁጭት በላይ ደግሞ የሰላም በህይወት መኖሯ እያሳሰባት በጣም ተበሳጭታ ይበልጥ ግን ደግሞ ላደረገችው ነገር ሳሚንም አይኑንን ማየት አቅቷታል። ሳሚ ነገሩንም ሁሉ ምንም ባይገባውም አሁን ላይ ህመሙ እየተባባሰበት ሄዷል። የሜሮን ስግብግብነትና ራስ ወዳድነት በሰላምና በሳሚ ሁለቱ ላይ ያለውንም ግንኙነት በቅናት አሁን ላይ የገዛ ባሏ ላይ ይሄ ሁሉ ስቃይ እንዲደርስ ታደርጋለች። አቶ ግርማ ነገሩንም ሜሪ ባደረገችው ነገር ጥርጣሬ ባይገባውም ግን ደግሞ ሰላምንም ከሳሚ ጋር ሲያዩት በጣም እየተበሳጨ ይበልጥ እንዲናደዱ ያደርጋል። ጆሲም ቢሆን ሐኪም ቤት ለመውሰድ ቢሞክርም ሜሪ ነገሩንም እንዳይታወቅባት እንደተመረዘ እንዳይታወቅ ስለምትፈልግ ይበልጥ ሐኪም ቤት እንዳይወስዱት እረፍት ያድርግና ይሻለዋል በማለት ታዘናጋቸዋለች። ነገሩ ሳሚም ሐኪም ቤት መሄድ ስላልፈለገ ግን ደግሞ ይበልጥ ህመሙ እየባሰበት ይገኛል። ሜሪ ደህና ነህ ወይ ለማለት እንኳን ያልቻለችው ሜሪ በውስጧ እያፈረችና ሳሚ አጠገብ እንኳን ትርቃለች። ሳሚ በሚፈልጋት ሰዓት እንኳን የማያገኛት ነገር ግን ሰላም በጣም በመጨነቅና ፈጣሪዋን እየተማጸነች እባክህን አድንልኝ እባክህ እያለች ዱዓ ጸሎቷን ታደርጋለች። አሁን ላይ ሰላም በጣም በጭንቀትና ምንድነው የሆነው እያለች ግን ደግሞ ይበልጥ ምን ይሻለኛል ምን ላድርግ በማለት ጭንቀት ላይ ትገኛለች። ግን ደግሞ አቶ ግርማ አሁን ላይ ይባስ ሰላምም ሳሚ በመንከባከቧ በጣም እየተበሳጨና ምንድነው አንተ ባለ ትዳር አይደለህም ወይ በማለት ይበልጥ ነገሩንም ያካብድባቸዋል። አባዬ ምን እያልከኝ ነው? እኔ እኮ ባክህ ያልኩህን ሰምተሃል እያለ ይበልጥ የሳሚ ህመም እንዲጨምርበት አባቱ እንደዛ ያደርጋል። የሳሚ አባት አቶ ግርማ ነገሩንም ቅናት በማስመሰል ሰላምንም የራሱ አድርጎና የሚፈልገው ነገር እስከሚያገኝ ድረስ ከአጠገቧ ያያት ሰው ሁሉ በጣም እያበሳቀጠ ይገኛል። አሁን ላይ ሰላም ጭንቀቷ ሁሉ የሳሚ ህመም ስለሆነ ሳሚ ብቻ ደህና ይሆንልኝ በማለት ስለ ክብሬ ምንም ግድ አይሰጠኝም ብላ ከጎኑ ትገኛለች። ግን ደግሞ ሜሪ አይኑም እንኳን ማየት ያልቻለችው ሜሪ ለብቻዋ ስቃይ ውስጥ ሆና ክፍሏ ተለቅሳለች። ሰላምም አሁን ላይ በምታደርጋቸው ነገሮች ለምንድነው ባሌ አጠገብ ከኔ በላይ አንቺ አስፈልገሽው ነው ወይ በማለት ሰላምም ለምታደርግለት እንክብካቤ ሜሪ በጣም በቁጣ ትናገራታለች። አሁን ላይ ሜሪ ምንም እንኳን የራሷ ጥፋት ቢሆንም ይበልጥ ደግሞ አንድ ነገር ማድረግ አለብኝ ሁሉ ጥፋቱ የሰላም ማድረግ አለብኝ ብላም እርምጃ ለማድረግ ትሞክራለች። አሁን ላይ የሜሪ ፍላጎቷ ሰላምንም ድጋሚ ሌላ ወጥመድ ውስጥ ለማስገባት ትሞክራለች። አሁን እንኳን በራስ ወዳድነቷ ምክንያት አሁን ላይ የሜሪ ጭንቀቷ በዝቶባት ይገኛል። እንዴት ብዬ ነው ማደርገው በማለት በለቅሶ ውስጥ ሆና ትገኛለች። ነገሩ ይሄ ሁሉ ጥፋቷ
በስግብግብነቷ የተነሳ ቢሆንም ሰላም ላይ ለምትመኘው ነገሮች ሁሉ ራሷ ላይ ይደርስባታል። ሜሪ ይሄ ሁሉ ነገር ፍላጎቷ በጣም ከአቅሟ በላይ ስለሆነ ግን ደግሞ ሳሚ አጠገብ በመሄድ ለሰላምን በጣም እየተበሳጨች ከኔ በላይ አታስመሲ፣ ሂጂ ካጠገቡ እንዳላይሽ በማለት ታስፈራራታለች። ሰላምን በምትናገራት ሰዓት ሳሚን በጣም ይበሳጭና ሜሪ ለምንድን ነው እንዲህ የምታደርጊው? እሷ እኮ ናት አጠገቤ ሆና ምበላውን ምጠጣውን ምትሰጠኝ እያለ ነገሩንም ይበልጥ ያከብድባታል። ሜሪም እና እኔም እኮ አስብልሃለሁ በማለት ስትመልስለት ግን ደግሞ አንቺ እውነትም አታስብልኝም፣ የምታስብልኝ እያለቀሽ ወይም ከጎን ሆነሽ ከአጠገቤ ርቀሽ አይደለም፣ አንቺ የምፈልገው ነገር ሁሉ እያቀረብሽልኝ ከአጠገቤ አይቼሽ አላውቅም ካመመኝ ጀምሮ በማለት ይጠይቃታል። ሜሪም አንድ ነገር ልታውቅልኝ የምፈልገው ነገር እያለች ነገሩንም ለማስረዳት ትሞክራለች። ሜሪም እኔ በጣም እወድሃለሁ በማለት ታስመስልለታለች። ሜሪ ላይም የምትናገረው ቃላቶች ምንም እንኳን ባይጥሙትም ይበልጥ አሁን ከዚህ በላይ ማውራት አልፈልግም እያለ ማረፍ እንደሚፈልግ ይነግራታል። ወደ ሰላም በመዞር እና አንቺ ልጅ ግን ከህይወታችን ውጪ በማለት ስታስፈራራት አንቺ ህይወት እኔ ምንም አልገባሁም እና ደግሞ ግዴታዬን ሳሚ ደህና እንዲሆን ስለምፈልግ እንከባከበዋለሁ በማለት ሰላምም ለሜሪ ትመልስላታለች። ሜሪ ግን ፍላጎቷ ሁሉ ጭራሽ ከሳሚ ርቀሽ ነው ማየት የምፈልገው፣ ካጠገቡ እንዳላይሽ አለበለዚያ እገልሻለሁ በማለት ታስፈራራታለች። አሁን ላይ ሜሪ ፍላጎቷ ያላገኘችውን የሰላም መሞትን ይበልጥ ደግሞ ሳሚ አጠገብ ስታያት ህመሟ ይጨምራል። ሳሚም ከሰላም ጋር በጣም የውስጣቸውን እያወሩ ግን ደግሞ ሳሚ በጣም ህመሙ ጨምሮና ሜሪ ከተኛችበት ቢቀሰቅሳትም ሜሪ ግን ምንም ልትነቃ አልቻለችም። ተነሺ እያለ ቢያወራትም እሷ ግን ምንም ስላልደረሰችለት ወደ ሰላም ክፍል ያምራል። ሰላምም ክፍል ከደረሰ በኋላ ሰላምንም ተቀብለው አጠገብሽ መተኛት እፈልጋለሁ፣ ህመሜ ጨምሮብኛል እና ደግሞ ሜሪ ብቀሰቅሳትም እምቢ አለችም፣ አልተነሳችም እያለ አጠገቧ እንዲተኛ ይጠይቃታል። ሰላምም ምንም ባለማንገራገር አጠገቤ ተኛ በማለት ትፈቅድላታለች። ይበልጥ ደግሞ የሁለታቸው ፍቅር አጠገብ ላጠገብ ሲሆኑ ሲጨምርባቸው አንተ ግን ሜሪ ግን እኔ ሰላምዬ እያለ እኔ ምልሽ ድብቅ የሆነ ወይንም ከውስጥሽ የሚሰማሽ ስሜት ያልተናገርሽዋለሽ እያለ ይጠይቃታል። ሰላምም አዎ በጣም ብዙ ጊዜ እየደበቅኩት በውስጤ በጣም የሚሰማኝ ስሜት አለ እያለችው ሁለታችንም አንድ አይነት እያሉ ሁለታቸውም የውስጣቸውንም ደስታ ምንም እንኳን አንድ አይነት ቢሆንም የሳሚ መታመም ግን በጣም ልዩነት አድርጎታል። እሷም ስለ ሰላምም ከአቶ ግርማ ጋር ምንም እንደሌለኝ እመነኝ እያለች ሁሉንም እውነት እያሳመነችው ነበረ። አሁን ላይ ግን ሳሚ በጣም ታሞና በሰላም እጅ በሆነበት ሰዓት ሜሪም ሁሉንም ጮሃ በምትጣራ ሰዓት ሰላምንም ላይ ሁሉንም ነገር ለመፍረድ አጋጣሚውን ታገኛለች። ገደልሽው ወይ በማለት ሜሪም ሰላም ላይ ትጮህባታለች።